ጭጋጋማ መንፈስ ጭጋግ የእግዚአብሔር ኃይል ነው። አንተን ወንድም በኃይል አንተ ላይ አሜን አሜን። ይኸውልህ ዛሬ የእግዚአብሔር ክብር በኃይል አሜን ይገናኛል። አሜን ዋ ያቱቮኮስቶ እስቲ ሁሉ የተዘጋጀ ሰው እጆቹን ያንሳና ጭጋግ መንፈሳዊ ጭጋግ በበረከት ላይ የቆመ በህይወት ላይ የቆመ በስኬት ላይ የቆመ ጭጋግ መጋረጃ መሸፈኛ በጌታ በኢየሱስ ስም ከእግዚአብሔር ሕዝብ ላይ ከዚህ ጉባኤ ላይ ከቅዱሳን ሕይወት ላይ በኢየሱስ ስም ይነሳ። ራቴኮኮቶስቶቦ ዚያቺ ካተካስተግረባያ ተወያታ ሁሉ ሰው በልሳን ይጸልይ። ሁሉ ሰው በመንፈሳዊ ቋንቋ ይጸልይ። እየተንቀሳቀስክ ጸልይ። ተናገርበት። አንተ ፊት ለፊት የቆም ተራራ በለና ተናገር። አብ ያልተከለውን ንቀል ከሕይወት ላይ እግዚአብሔር ያልተለመደውን ገለብጥ ከሕይወት ላይ ራታካተካስታ ኤቫኪያር ደሎዌነ ስቲክራ ወተነማ ኮስታ እንደክራዋ አዚምና ትንሳቴ አዚም ትንሳቴ አዚም ትንሳቴ በኢየሱስ ስም ይነሳ። በኢየሱስ ስም ይነሳው። በጌታ በኢየሱስ ስም ይነሳ። በናዝሬቱ ጌታ በኢየሱስ ስም ይነሳ። አልፈው እንዳይሄዱ እንዳይሳካላቸው በሐዘንና በተስፋ መቁረጥ የእግዚአብሔርን ሕዝብ የመታ አንተ ክፉ፣ አንተ ሌዋታን እባብ፣ አንተ ጨካኝ፣ አንተ ጠማማ ንቀት ኑሯቸው፣ ንቀት ትዳራቸው፣ ንቀት ቤታቸው፣ ንቀት አገልግሎታቸው፣ ንቀት በኢየሱስ ስም፣ ንቀት በኢየሱስ ስም፣ ንቀት በኢየሱስ ስም። አንተ ጠማማ፣ አንተ ክፉ፣ አንተ ረጋሚ፣ አንተ ደጋሚ፣ አንተ መተተኛ፣ አንተ አስማተኛ፣ አስማት፣ ጥንቆላ፣ መተት፣ እርግማን በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር፣ በጌታ በኢየሱስ ስም ይሰበር፣ በጌታ በኢየሱስ ስም ይሰበር። ይኸውልህ ስሙኝ፣ አንዴ ስሙኝ። እግዚአብሔር ይላል አንድ ጊዜ ተናገር ይላል። እግዚአብሔር ስንት ጊዜ ተናገረ? ኃይል የማን ነው ይላል? ይኸውልህ ኃይል የመተተኛው አይደለም። ኃይል የረጋነው አይደለም። ኃይል የቀናተኛው አይደለም። ኃይል የአስማተኛው አይደለም። ኃይል የማን ነው? ምን ነው ምን ነው ምን ነው? አንተ ኃይል የመተተኛው ነው እንዴ? ነው እንዴ? የእግዚአብሔር ነው እስቲ የሚል ኃይል እግዚአብሔር ነው የሚል ኃይል እግዚአብሔር ነው የሚል እስቲ ኃይል እግዚአብሔር ነው የሚል ሃሌሉያ ይወረደና ያ መጽሐፍ እኮ ሲናገር
ነው የሚለው? በመንፈሱ ከፍ ያለውን ነገር ያደርጋል። በኃይሉ ማለት እኮ ነው። በመንፈሱ ማለት በመንፈስ ቅዱስ በመለኮት ኃይል ማለት ነው። ምን አይነት ከፍ ያለውን ነገር ያደርጋል እንዴ! እዚህ እንትን ፉከራ ባዶ ፉከራ መሰለ እንዴ? ይሄ ይሰራል በሕይወት ካመንሽ ይሆናል እንዴ? ያው አሁን በመንፈስ ዓለም ላይ በውስጥ የሚፈሰውን ቃል ነው የምናገረው፣ ድምፅ ነው የምናገረው። ካመንክ በሕይወት ይሆናል። ለማዳ ካልሆንክ በሕይወት ይሆናል። የእግዚአብሔርን ቃል በሉ እስቲ፣ አለምኩም በሉ እስቲ። ኢየሱስ ያድናል። ኢየሱስ ያድናል። እንደ እግዚአብሔር ያለ ሃሌሉያ። አባቶች ስም ይባረክ። እናመሰግናለን። በጌታ በኢየሱስም ተናገረ። ቃል በኃይል በክብር በስልጣን ስለመጣ እናመሰግናለን። አሁን አእምሮን ሁሉ የሚያልፍ ተአምራታዊ የሆነው ድምፅህ በሙላት በኢየሱስ ስም ይለፍ። ድንቅ የሚሰራው ድምፅ በሙላት ይለፍ። ክፉ ይታሰር፣ አውሬው ይመታ፣ የክርስቶስ ተቃዋሚ መንፈስ ይገልበጥ፣ አናቱ ይመታ። ክብር ሁሉ ላንተ ይሁን። እናመሰግንሃለን በጌታ በኢየሱስ ስም ሃሌሉያ። እንዴት ናችሁ? ኤላሻዬ በእሱ ነው የሚመቸው ወይስ በዚህ በሃርድ ኮፒው ነው የሚመቸው? ቃል እግዚአብሔር ለማንበብ የትኛውን ነው አንተ የምትወደው? ይሄን እሰይ ጌታ ድንቅ ነው። ጌታ ድንቅ ነው። ዛሬ እግዚአብሔር ለዚህ ጉባኤ የተላከው መልእክት ከእግዚአብሔር ዘንድ ከጸባዖት የተላከው መልእክት የምትጠብቁት ጌታ በድንገት ይመጣል የሚል በቃ ማለት የምትጠብቀው ማንን ነው? ጌታን ነው። ጌታ እንደዚህ ይላችኋል፣ እመጣለሁ፣ ዛሬ በክብር እገለጣለሁ ይላችኋል እግዚአብሔር። ዛሬ በታምራት እገለጣለሁ ይላችኋል እግዚአብሔር። እንዴ እግዚአብሔር ሲመጣ ማለት ነው የማይለወጥ ምን አለ? ምን አለ? አለ እንዴ? ሚልክያስ 3:1 መጣት አይመጣብሽም፣ መከራ አይመጣብህም፣ ድንጋጤ አይመጣብህም። እኔ እግዚአብሔር ሰው ነኝ እናገራለሁ። ድንጋጤ አይሆንም በቤትሽ። የፈራሽው አይሆንም በቤትሽ። ሐዘን አይሆንም። እኔ በቃ ስለማ እዚህ ምን እንደምሆን እኮ አላውቅም። ለዛ ነው ኢየሱስ ጌታ ነው። እሺ እስቲ እጃችሁን አንሱልኝ። የጠበቁት ጌታ ድንገት ዛሬ መጣ። መዝሙር 50 ላይ እንደዚህ ይላል፣ የአማልክት አምላክ ተናገረ፣ ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። እግዚአብሔር ዝምም አይልም፣ ይመጣል ይላል። ዝም አለ እግዚአብሔር ባላችሁት ነገር ላይ። እግዚአብሔር እኮ ዝም አለኝ። እንዴት ነው ይህ ነገር?
ዝም አለ ያላችሁ ቃል በቃል የተናገራችሁ ሰዎች አላችሁ። እዚያ እንዴ እግዚአብሔር ዝም አለ እንዲህ ይላል መጽሐፉ። ዝም አልልም ከክብሩ ውበት ከጽዮን እግዚአብሔር ያንተ ጌታ ብድራትን ሊከፍል በግልጽ ነው የሚመጣው፣ በአደባባይ ነው የሚመጣው። ሐማ እኮ ያከበረው አምላክ፣ የፈራው አምላክ፣ የቀደሰው አምላክ፣ የተገዛለት አምላክ ጊዜ ጠበቀና ያንን እግዚአብሔር ሲያደርግ የነበረው ነገር ሁሉ ስቶርድ ሲያደርግለት ሲያጠራቅምለት ሲያይ እግዚአብሔር ማለት ነው። ተንኮለኛው ደግሞ ጉድጓድ ሲቆፍር የሚጠመድበትን ወጥመድ ሲያጠምድበት ሊጋፋውና ሊያመልጠው የማይችለው ባላጋራና ጠላት ሐማ ይባል ካልኩሌትድ የሆነ ስልጣን ያለው የንጉሥ ዋነኛ ባለሟል በባለስልጣኖች ሁሉ ላይ የተሾመ ሰው። ይሄ ግን ማንም የሌለው ግን ኪዳን ያለው፣ ማንም የሌለው ግን እግዚአብሔር ያለው፣ እግዚአብሔርን በሕይወቱ ላይ የቀደሰ እግዚአብሔርን የሚፈራ እግዚአብሔር ይመጣል ብሎ የሚጠብቅ እግዚአብሔር መጣ። እስቲ እግዚአብሔር መጣ በሉ። እግዚአብሔር መጣ በሉ። እስቲ እግዚአብሔር መጣ በሉ። እስቲ ያለቀ የተቆረጠ ያበቃ አዋጅ ተገለበጠ። ሊገለበጥ የማይችል ተገለበጠ። እስቲ እቺ በሉ። እስቲ እቺ በሉ። እቺ በሉ። እስቲ ምንድን ነው እንዴ? ወፈዘዘ ወደ ነገዘ ስፒሪት በኢየሱስም ወጋው። የድንዛዜ መንፈስ በኢየሱስም ወግቻለሁ። እንዴ ሕያውና የሚሰራ የመለኮት ድምፅ እየተተረተረ ኖርማል ትሆናለህ እንዴ? አትገባም እንዴ? ቃል ውስጥ አትገባም? የእግዚአብሔር ድምፅ ውስጥ አትገባም? የኔ ነው ብላ አትወስድም? ሆሊ ስፒሪት ኢንካውንተር ምን ማለት? ከመለኮት ጋር ምን ማለት? ከተገለጠው መለኮት ጋር ምን ማለት? መገናኘት ማለት ነው። እዚህ ታዲያ ለምን መጣ? ከሚመጣው ድምፅ ጋር ኮኔክት የማታደርገው ከሆነ ለምን መጣ እዚህ? እኔ እኮ በስፒሪት እኮ ያለው የተዘጋ አይምሮ ያለው የተዘጋ ልብ ያለው በመንፈስ ያለው አይኔ ተከፍቷል። በጌታ በኢየሱስ ስም አሁን ከአይምሮ ላይ ልብን የዘጋ ስፒሪት በኢየሱስ ስም ይወጋ። ጋሞስቶ እንደንትና ያዕቆብ እግዚአብሔር በክብር ተገልጦ በኃይል በስልጣን በሙላት ተገልጦ እግዚአብሔር በሙላት ተገልጦ እግዚአብሔር አብሮት ሆኖ ለአምላኩ ትክክለኛ ምላሽ መስጠት የሚገባውን ምላሽ ስላልሰጠ እግዚአብሔር ከኔ ጋር ነበረ አላወቅኩም አለ። አይኔ ውት ነው አለ። እንዴ እግዚአብሔር ካንተ ጋር ሆኖ እንዴት ነው ማታውቀው? እስቲ እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከኔ ጋር እንዳለ አውቃለሁ በሉ። እስቲ እግዚአብሔር ከኔ ጋር ነው በሉ። እስቲ እርግጠኛ ናችሁ እግዚአብሔር ከእናንተ ጋር ነው? እስቲ እግዚአብሔር ከሱ ጋር እንደሆነ የሚያውቅ ሰው እስቲ እግዚአብሔር ከሱ ጋር እንደሆነ የሚያውቅ ሰው የሚያውቅ እስቲ የሚያውቅ እግዚአብሔር ከሱ ጋር የሆነ የሚቋቋመው የለም፣ የሚያቆመው የለም። እግዚአብሔር ተረት አይደለም። ኢንስፓይሬሽን የእግዚአብሔር ቤት የኢንስፓይሬሽን ቦታ አይደለም።
የሞቲቬሽን ቦታ አይደለም፣ ሕይወት ነው። ኢየሱስ ምንድን ነው? ሕይወት። እንትን የኤማውስ መንገደኞች መንፈሳዊ ድንዛዜና መንፈሳዊ መጠውለግ ውስጥ ገብተው ባክቱ ወደ ቀድሞ ነገራቸው እስከሚመለሱ ድረስ የተገለጠውን ክርስቶስ ኢየሱስን ክብሩን ማየት እንዳትችሉ አዚም ያደረገባችሁ ማን ነው አለ ገላትያ መጽሐፍ ላይ። አዚም የእግዚአብሔር ሕዝብ ከደከመበት በኢየሱስም ይበርታ። የዝለት መንፈስ በጌታ በኢየሱስም ይመታለት። አምላኩን የሚያቀዝብ እኮ ያደርጋል፣ ይበረታል ይላል መጽሐፍ ሲናገር። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እሺ ሚልክያስ 3:1 ኢየሱስ እነሆ መልእክተኛዬን እልካለሁ፣ መንገድንም በፊት አስተካክላለሁ። እናንተም የምትፈልጉት ጌታ በድንገት ወደ መቅደስ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ድገምልኝ፣ የእግዚአብሔር ሰው ድገምልኝ። እነሆ መልእክተኛዬን እልካለሁ፣ እነሆ መልእክተኛዬን እልካለሁ፣ መንገድንም በፊት ያስተካክላል። መንገድን መጀመሪያ የሚመጣው መልእክተኛዬ ነው። መንገድ ምን የሚል የሚያስተካክል መልእክተኛ ይመጣል። እሺ እናንተም የምትፈልጉት ጌታ በድንገት ወደ መቅደስ ይመጣል። ጌታን ለስንት ነገር ነው የምትፈልጉት እናንተ? ለስንት? ለ5 ነገር ነው? ለ17 ነገር ነው ጌታን የምትፈልጉት? ለስንት ነገር ነው ኢየሱስ እንዲገለጥ፣ እንዲመጣ፣ እንዲፈርድልሽ፣ በቤት ያለውን የሞተውን ነገር እንዲያነሳ፣ የቤተሰብህን እንቆቅልሽ፣ ያንተን ጉዳይ፣ ብዙ ዘመን እየተከተላችሁን ነገር እንዲያነሳላችሁ ጌታን ምን እያላችሁት ነው? እያንዳንዱ ሰው ጌታን ምን እያለ ነው? እየጠበቀና እየፈለገ ነው። እሺ የቃል ኪዳኑን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ይኸው የኪዳኑ መልእክተኛ ይመጣል። እግዚአብሔር የምን አምላክ ነው? የኪዳን አምላክ ነው። እስቲ ኑሮ በሉ፣ የኪዳን ነው በሉ። እኔ በሉ እስቲ የኪዳን ልጅ ነኝ በሉ። እግዚአብሔር ሊረዳሽ ሲመጣ፣ ታሪክን ሊለውጥ ሲመጣ፣ ከአቅም በላይ የሆነው ነገር ላይ ሊገለጽ ሲመጣ የገባውን ቃል ኪዳን አክብሮ ነው የሚመጣው። እግዚአብሔር ሰው የገባውን ፕሮሚስ ማለት ነው። ብዙ ጊዜ ሰው የሚገባው የፕሮሚስ ዴዝ የሚባል አለ። የማይፈጸም ተስፋ ማለት ነው። አይፈጸምም ተስፋው ማለት ነው። ትሞታታለህ። ተስፋውን እየናፈክ ማለት ነው። ትሞታታለህ። የፕሮሚስ ዴዝ የማይጨበጥና የማይፈጸም ተስፋ ይነግራል ሰው። መጽሐፍ ሲናገር ግን ተስፋን የሰጠው እግዚአብሔር የታመነ ነው ይላል። እስቲ ተስፋን የሰጠ በሉ፣ የታመነ ነው በሉ።
ለዛ ነው የዕብራውያን ጻፊ ብዙ ፈተናና ብዙ መከራ በወንጌል ምክንያት ሲበዛባቸው እንደዚህ አላቸው። ዕብራውያን 10:36 ላይ ሊመጣ ያለው ይመጣል አላቸው፣ ሊሆን ያለው ይሆናል አለ። እናንተ አለ ገና ደምን እስከ ማፍሰስ ድረስ አልተጋደላችሁም ስለ ወንጌል አላቸውና ሊመጣ ያለው ይመጣል፣ ሊሆን ያለው ይሆናል። ጻድቅ በእምነት በሕይወት ይኖራል። ጻድቅ በእምነት እስቲ ኑሮ ይበሉ፣ እስቲ ኑሮ በእምነት ነው በሉ እስቲ። በቀመር የምትኖር ከሆነ ይኸውልህ አንተ ጻድቅ ሕዝብ የአባቴ ብሩካን በስሌት ምናምን በደሞዝ በምናምን በእንትን በዌስተርን ዩኒየን ምናምን ኑሮ ኖራለሁ ብለህ የምትል ከሆነ ጻድቅ በእግዚአብሔር ላይ ባለው እምነት ነው የሚኖረው። የጻድቅ ኑሮ በታምራት ላይ የተመሰረተ ነው። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ምን አይላትም? ደስ አይላትም። እስቲ ነቨር ጊቭ አፕ በሉ። እንግሊዘኛ ምንም ቀላል ነው ይሄ። ነቨር ጊቭ አፕ በሉ። ወይ ነቨር ጊቭ አፕ ማለት ነው ብላቴናዋ ሞታለች። ወደ መልእክቴ መግባት አልቻልኩም። ብላቴናዋ ሞታለች። መምህሩን ምን አትበለው፣ መምህሩን ምን አትበለው፣ አታስድክመው፣ አታስጨንቀው። ብላቴናዋ ሞታለች። ኢየሱስ ዞረና እነሱን ነገር ሞቷል የሚሉትን ልብህን የሚያወርዱትን አይሳካልም የሚሉትን መሄድ አትችልም የሚሉትን ተስፋ የሚያስቆርጡን እምነት እንዲወርድ የሚያደርጉትን አትስማ። ኢየሱስ ዞረና እንደዚህ አለ፣ እመን እንጂ ምን አትበል። አልፈራም በሉ እስቲ፣ አልፈራም በሉ እስቲ፣ አምናለሁ በሉ። አልፈራም አምናለሁ ብለሽ ስትይ ከአንቺ አቅም በላይ የሆነው ነገር ሕያው ይሆናል። መንፈሳዊ ነገር እኮ እንዲህ ነው። መንፈሳዊ ዓለም የእምነት ዓለም ነው። እሺ እግዚአብሔር ሰው ነገር ግን እርሱ እንደ አንጥረኛ ሳር እንደ አጣሪም ሳሙና ነው። የሚመጣበት ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱስ ብርሃን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። የሌዊውን ልጅ ያጠራል፣ እንደ ወርቅና እንደ ብርሃን ያነጥራቸዋል። እርሱም እግዚአብሔር በጽድቅ ቁርባንን የሚያቀርቡትን ይሆናል። እግዚአብሔርም እንደ ድሮ ዘመን እንደ ቀድሞ ዓመታት በይሁዳ በኢየሩሳሌም ቁርባን ደስ ይለዋል። ለፍርድ ኞችም የሚምሉ የምንደኛውን ደሞዝ የሚከለክሉ መበለቲቱንና ድሃውን አደጉን የሚያስጨንቁ መጻተኛውን ፍርድ የሚያጣምሙ እኔም የማይፈሩ ላይ ፈጣን ምስክር ሆንባቸዋለሁ ይላል የሰራዊት ጌታ እግዚአብሔር። በጣም የሚገርመው የምትጠብቀው ጌታ ሲመጣ የሚፈርድላቸው ድንገት እግዚአብሔር ወደ ቤት ሲመጣ፣ ድንገት ወደ ምድር ሲመጣ እግዚአብሔር እንደዚህ ነው የሚሆነው። ሁለት ነገር ነው የሚሆነው። ሁለት ነገር የሚፈርድላቸው አሉ፣ የሚፈርድባቸው አሉ። ሁለት ነገር እነ ሐና ቤት እነ ሕልቃና ቤት እግዚአብሔር
ለምን መጣ? ለምንድን ነው የመጣው? ሲመጣ ሲጠብቁ የነበረው እግዚአብሔር ሲጠበቅ የነበረው እግዚአብሔር እና ሐና ቤት ሲመጣ ምን ይዞ ነው የመጣው? እንትን እንድታናግሩ እንፈልጋለሁ። ቢያንስ እዚህ አካባቢ ያለ ሰው አክቲቭ እንዲሆንልኝ እንፈልጋለሁ። ምክንያቱም እንደዛ ነው የምፈልገው። እና ሐና ቤት እና ሐና ቤት እና ሕልቃና ቤት እግዚአብሔር ሲመጣ ምንድን ነው የሆነው? ለሐና ምን ሆነ? ፈረደላት። እና ታዲያ ምንድን ነው? እኔ አዛጦ ነው እንደማውረው ኢንተራክቲቭ ሆኖ እንጂ ምንድን ነው? ወዳችኋለሁ። እናንተ አትወዱኝም እንዴ? እና ታዲያ ምንድን ነው? ፍስስ ምናምን እንደዚህ በደንብ እዛ ጋር ያላችሁ እናንተ ወደዚህ ጋር ነው። እስቲ ነው ይሄ ግንብ እየከለለኝ እኔ እናንተን ማየት ፈልጋለሁ። ወደዚህ ጋር ወደፊት ለፊት ጌታ መልካም ነው። ክፍት ቦታ ላይ ኢየሱስ ጌታ እና ሐና ቤት እግዚአብሔር ሲመጣ ሊፈርድላቸው ነው የመጣው። እነ ኤሊ ቤትስ ኤሊ አፍኒንና እነ ፊንሐስ ቤት ጌታ ሲመጣ ወደ መቅደሱ ሲመጣ እውነተኛው ፈራጅ ሲመጣ እንዴት ነው የመጣው? ምን ይዞ? ፍርድ ይዞ ነው የመጣው። እግዚአብሔር በሉ እስቲ ሲመጣ ይፈርድልኛል። እስቲ ይፈረድልኛል በሉ። እውነት የሚፈረድላቸው ሰዎች አላችሁ። በትክክል እግዚአብሔር ፈረደልኝ የምትሉ ሰዎች አላችሁ። ቀንዴ ከፍ ከፍ አለ እንዳለች ቀንዳችሁ ከፍ ከፍ የሚል አፋችሁ በጠላታችሁ ላይ የሚከፈት ልባችሁ በእግዚአብሔር የሚጸና ተስፋችሁን ይለመልም እንደገና የምትቆሙ እንደገና የምትጸኑ እንደ ነቢይቷ እንደ ማርያም እንደ ሙሴ እህት ከበሮ ይዛችሁ ዝማሬና ቅኔ የምትቀኙ አላችሁ። እግዚአብሔር ለምን ይፈርድላችኋል? በጠላትሽ ላይ በወደረኛሽ ላይ ግን ይፈርድበታል። እግዚአብሔርን ይንቁ ነበረ። እነ አፍኒንና እነ ፊንሐስ እግዚአብሔርን ይንቁ ነበረ። የተቀቡ ካህናቶች ናቸው። የተመረጡ ካህናቶች ናቸው። በእግዚአብሔር መቅደስ ውስጥ ያመነዝሩ ነበር። የእግዚአብሔር ኦቶሪቲ የመለኮት ቅባት እያለባቸው እውነተኛ የክህነት ጸጋ እነሱ ላይ ተጠምቶ የተሰጣቸውን ሪስፖንሲቢሊቲ የተሰጣቸውን ጥሪ ማክበር አልቻሉ። እግዚአብሔር እንደፈለጉ ሲያደርጉ ዝም ብሎ ያቸው ነበር። የሚመጣ አልመሰላቸው። እናንተ የእግዚአብሔር ሕዝቦች ሴትና ወንድ የአባቴ ብሩካን ይሄ መልእክት ባይተወይ ለእኔና ለቤቴ ለትዳሬ ለኑሮዬ እግዚአብሔር የላከው መልእክት ነው። እግዚአብሔር እኔን አድሬስ ያላደረገ መልእክት ለጉባኤ አይልክም። ለእኔ ያልተናገረውን መልእክት ለአንተ አይልክም። እኔ ያልተሰራውበት መልእክት ጉባኤ የእግዚአብሔር ጉባኤ ኮንግሬጌሽን ቅዱሳን መልእክት ነው ብዬ ይዤ አልመጣም። ይሄ መልእክት የመጣው መጀመሪያ ለራሴ የእግዚአብሔር ቃል ይላል አይደል? በሁለት በኩል እንደተሳለ ምንድን ነው? ሰይፍ መንፈስን፣ ቅልጥምን፣ ጅማትን፣ ነፍስን፣
እስከሚለይ ድረስ ምን ይላል? ይወጋል፣ ይሰራል፣ ሕያው ነው ይላል። እኔንም ይኸውልህ በዚህም አይደል የተሳለ ይሄኛው ስለት አንተን ሲያገኝ አንቺን እንደዚህ ሲያገኝሽ እኔንም በዚህ በኩል ይኸው እንደዚህ። ኢየሱስ ጌታ ነው። ይኸው ጌታ እንደዚህ ይላል፣ እኔ ከመምጣቴ በፊት የኔን መልእክትና መልእክተኛ ነቢይ ወይንም ካህን እልካለሁ ይላል። ዮሐንስ ነው የተላከው። ባይዘው ጽድቅን ለመፈጸም ኢየሱስ ክርስቶስ ከመምጣቱ በፊት መሲሁ ከመገለጡ በፊት ከፍ ያለው ዝቅ ይበል፣ ጉርባበጥ የሆነው ነገር ይስተካከል፣ እግዚአብሔርን የማይመጥን ሕይወት ወደ ትክክለኛው ትራክ ይመለስ፣ ቅድስና ለእግዚአብሔር፣ እግዚአብሔርን መፍራት ለእግዚአብሔር ሕዝብ፣ በጽድቅ መውጣት በጽድቅ መግባት ለእግዚአብሔር ሕዝብ። ልመጣ ነው፣ እኔ ልመጣ ነው፣ ልፈርድልሽ ልመጣ ነው። ግን እግዚአብሔር ሲመጣ የማይመቸው ጉርባበጥ የሆነ ነገር፣ የማይቀበለው ሕይወት፣ ንጹሕ ያልሆነ ሕይወት። ሕዝቤን እኮ እንደዚህ ነው ያለው፣ ሕዝቤን ቀድስልኝ። በሲና ተራራ ላይ እኔ ምን ልል ነው አለው ለሙሴ፣ ልወርድ ነው። እኔ ቅዱስ ነኝና ሕዝቤን ቀድስልኝ፣ ይታጠቡ፣ ንጹሕ ይሁን ሕዝቤ፣ ንጹሕ ይሁን። ንጹሕ ካልሆኑ ግን ሌላ ነገር የዚህ ተቃራኒ ነው የሚሆንባቸው። ይሞታሉ፣ ፍርድ ያገኛቸዋል። ሰፈራቸውን ሁሉ ምን አደረጉ ይላል? አጸዱ ይላል። መንደሩን ሁሉ አጸዱ። ለዛ ነው በካህኑ ግንባር ላይ ምን የሚል ጽሑፍ ይጻፍ ብሎ እግዚአብሔር አዘዘ? ቅድስና ለማን? ለእግዚአብሔር። አምላክሽን ያልቀደሽበት ነገር ምንድን ነው? እግዚአብሔር ና ፍረድልኝ፣ ጉዳዩ ላይ ተገለጥ። አዎ ይገለጣል። እግዚአብሔር የልጆቹን ቃል ያከብራል። እሱ የማይፈልገው ነገር በሕይወትሽ ላይ ምንድን ነው ያለው? ውሸት፣ አንደበቴ ላይ ውሸት አለ፣ ቀጣፊ ነህ፣ ከቅጥፈትና ከውሸት ውጣ። በኑሮ በሕይወት አምላክሽን መቀደስ አቅቶሻል? ወደ ቅድስና እግዚአብሔር ወደሚደሰትበት ሕይወት ክርስቶስን ወደምታሳይበት የሕይወት ሌቭል የሕይወት ስታንዳርድ የእግዚአብሔር ሕዝብ ይመለስ። ጸሎትሽ የዘገየው በማን ምክንያት ነው? ጸሎቴ የዘገየው በማን ምክንያት ነው? እግዚአብሔር ጨካኝ ስለሆነ ነው ጸሎቴ የዘገየው? ታቦቱ የተማረከው በአፍኒንና በፊንሐስ በኤሊ ምክንያት አይደለም እንዴ? እግዚአብሔር ታቦቱ የተማረከው ቤተ ክርስቲያን እያለች እንደሌለች የሆነችው በምን ምክንያት ነው? ማምጣት የሚገባትን ተጽዕኖ ማምጣት ያልቻለችው በምን ምክንያት ነው? የተቀቡ ሐዋርያቶች፣ የተቀቡ ነቢያቶች፣ ኃያላን ማን ኦፍ ጋዶች በምድሪቱ ላይ እያሉ መታየት የሚገባው ለውጥ በምድራችን መታየት ያልቻለው እውነተኛ ነቢያቶች ነገሥታትን ይገስጻሉ። የነገሥታት ወገብ በነቢያት ፊት ለፊት ይፈታ ነበረ። ሳሙኤል ወደ ቤተ መንግሥት ሲሄድ ንጉሥ ሳኦል ይንቀጠቀጥ ነበር። ይህን ታውቃላችሁ? ነቢይ ከንጉሥ ይበልጣል። ሕግ ከጽዮን ነው የሚወጣው። የእግዚአብሔር ቃል ከኢየሩሳሌም ነው የሚወጣው። ኦርደር፣ ያልተስተካከለ ኦርደር በምድራችን ላይ የምድራችን ፖለቲካ፣ የምድራችን ኢኮኖሚ ዲስኦርደር የሆነው ነገር የሚስተካከለው
በቤተ ክርስቲያን ነው፣ በኃያላን ነው፣ በቅዱሳን ነው። ማምጣት የሚገባንን ኢምፓክት እያመጣን ያለ ነው። በምንኖረው ኑሮ በዓለም ያሉትን ሰዎች ሕይወታችን ይኮንናል። ስለ ጽድቅ ስለ ወንጌል መክፈል የሚገባንን እየከፈልን ነው ያለ ነው። ዛሬ እግዚአብሔር ይመልሰን። መመለስ የማይፈልግ ሰው ብዙ ነው ማለት ነው። እናንተ ምንም ችግር የለባችሁ ማለት ነው። እኔን ይመልሰኝ ጌታ፣ እግዚአብሔር እኔን ይመልሰኝ። እናንተ ችግር የለም። ጌታ የሚመጣው ለማጥራትና ለመፍረድ ነው። ነገር ግን ከምሕረቱ የተነሳ ሕዝቡን ለማዘጋጀት ሲል አስቀድሞ መልእክተኛ ይልካል። ማቴዎስ 3:1 ላይ ትሄድልኛል። ቶሎ ቶሎ እናገራለሁ። ቪዛ ይመታልሃል፣ ትጥሳለህ፣ ትሄዳለህ። ምን ያደርጋል እሱ? እግዚአብሔር ያስጥሳል፣ ያስኬዳል፣ ቪዛ ያስመጣል፣ ይባርካል። ለማይመለሱ ደግሞ እግዚአብሔር ኮንሱሚንግ ፋየር ነው፣ የሚባላ እሳት ነው እግዚአብሔር። እሺ 3:1 ማቴዎስ 3:1 በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ። በቃ እኔ እነግርሃለሁ፣ ትከተለኛለህ። መንግሥተ ሰማይ ቀርባለችና ንስሐ ግቡ። ይህ ባይተወይ የኢየሱስ ክርስቶስ የመልእክቱ ሴንተር ዋና የስብከቱ የትምህርቱ ማዕከል የነቢያቶች የመልእክታቸው ማዕከል ዋና ሴንተሩ መንግሥተ ሰማይ ቀርባለችና የሚገርማችሁ በማቴዎስ ወንጌል ላይ 50 ጊዜ ተጽፏል። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ የሚለው ቃል 50 ጊዜ ተጽፏል። እንደዚህ አላቸው፣ መንግሥተ ሰማይ ቀርባለችና ንስሐ ግቡ፣ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ። ካልተመቸው አይመጣም። ኑሮክ ህይወትህ ካልተመቸኝ አለመጣም፣ ካልተመቸኝ ኑሮሽ ካልተመቸኝ አለመጣም፣ አይመጣም። እግዚአብሔር ካልተመቸው አይመጣም። መለወጥ የሚገባው ነገር በህይወታችን ላይ ካልተለወጠ ላይፍ ለምንድን ነው ከቃዴስ በርኔ ወደ ቃዴስ በርኔ የሚሆነው? ከምድረ በዳ ወደ ምድረ በዳ፣ ከአዙሪት ወደ አዙሪት አልለወጥ የሚለው? የሰው ህይወት እቋሪ ውሃ የሚሆነው ለምንድን ነው? ህይወት የሌለው የሚሆነው ለምንድን ነው? መድረስ ወደሚገባን መድረስ የማንችለው ለምንድን ነው? እግዚአብሔር የተናገረው ቃል በህይወታችን የማይሆነው ለምንድን ነው? በለሲቱ ፍሬ ጠበቀባትና ሄዶ ግን ቅጠል ብቻ ናት፣ ፍሬ አላፈራችም። ለምንድን ነው ፍሬ አላፈራም? መልካም መሬት መርጧል ለወይኑ ስፍራ። እግዚአብሔር ምርጥ የሆነውን የወይን ተክል ተክሏል፣ ጉድጓድ ምስዋል። የሚያስፈልገውን ነገር ሁሉ ቦታውን አዘጋጅቶ ድንጋዩን ሁሉ አውጥቶ ጥሏል። ማፍራት የሚገባውን ፍሬ ኤክስፔክት ሳደርግ ቆንጣጣ ፍሬ አፈራብኝ። ነገራችን ለምንድን ነው ማራ የሆነው? ብዙ የእግዚአብሔር ሰው ከእግዚአብሔር ሐሳብ ቅዱሳን እያለን እየመሰለን እንደሌለን ታውቃላችሁ። ከእግዚአብሔር አጀንዳና ሐሳብ ከፈቃዱ ጋር እንደተላለፍን ታውቃላችሁ። ብዙ የእግዚአብሔር ሕዝብ ከእግዚአብሔር ውል ጋር ተላልፎ ነው ያለው።
ከእግዚአብሔር ሐሳብ ጋር ያለ ይመስላል፣ ግን የለም። አንተ እግዚአብሔር አብሮት ያለ ሰው ያስታውቃል። እግዚአብሔር አብሮት ያለ ሰው ያስታውቃል። በመውጣት በመግባቱ ያስታውቃል በደንብ። እንደዚህ አለ ዮሐንስ፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እፉኝት ምን ማለት ነው? እፉኝት ምንድን ነው? እባብ ሁላ፣ አንተ እባብ ሁላ ከሚመጣው ቁጣ። ፈሪሳውያንና ሰዱቃውያን ናቸው እኮ። እነሱን አያቸውና የንስሐ ስብከት ወደሚሰብክበት ቦታ ከምድረ በዳ እነሱ ፕሮቶኮላቸውን ጠብቀው ስኮላር ናቸው፣ ፖለቲሽያን ናቸው። መላእክትን ሰዱቃውያን በተለይ የመላእክትን እንትን አያውቁትም። መላእክት የለም፣ ትንሣኤ ሙታን የለም፣ ሰው ትንሣኤ ሙታን የሚባል ነገር የለም። በጣም ዲዛስተር የሆነ ሄሬሲቲ፣ የስህተት ትምህርት፣ አደገኛ ሰዎች ናቸው። ነዳፊ እባቦች ናቸው ፈሪሳውያን፣ አሸንክታባቸውን የለበሱ። ይሄ ግን አንበጣ እየበላ ተባረኪ። እንትን የረፈደባችሁ ሰዎች አሁኑኑ ውጡ ከጉባኤ። አሁኑኑ የሚረፍድባችሁ ሰዎች እንቅስቃሴ አልፈልግም። እሺ ውጡና ቶሎ ሂዱ። የሚረፍድባችሁ ሰዎች ቶሎ በፍጥነት ይሄው ፈቅጃለሁ። አሁን ይኸው ተናግሬያለሁ። መውጣት በደንብ ይቻላል። አሁን ሆሊ ስፒሪትን ኢንተራፕት አታድርጉት። አዎ እሰይ እሰይ እሰይ። ሌላም ካለ ፈቅጃለሁ። 3 ሰው ሄዷል። እናንተ የእፉኝት ልጆች ከሚመጣው ቁጣ ማምለጥ እንዳለባችሁ ማን ነገራችሁ? እሺ እንደዚህ ያለ። ሌላው ደግሞ እንግዲህ ለንስሐ የሚገባ ፍሬ አድርጉ። ምንሳር ከዛፎች ስር ተቀምጧል። ፍሬ የማያፈራውን ዛፍ ይቆርጠዋል፣ ወደ እሳትም ይጣላል። ይኸው ንስሐ ግቡ አለና ለማድረግ ያክል ንስሐ አትግቡ ለማለት ያህል ለፎርማሊቲ ንስሐ አትግቡ። ንስሐ የምትገቡ ከሆነ ንስሐ ማለት መመለስ ማለት ነው። ከዚህ አቅጣጫ ሰው ከሚሄድበት ከተሳሳተው ዳይሬክሽን ወደ ሌላ ፓራዳይም ሽፍት ማለት ነው። ወደዚህኛው መመለስ ነው። ቶታሊ ከዚህኛው እግዚአብሔርን ከማያስደስተው የህይወት ልምምድ ወደ ሌላኛው ህይወት ወደዚህ ኦፖዚት ወደ ሆነው ዳይሬክሽን መመለስ ማለት ወደ እግዚአብሔር መመለስ ማለት ነው። እና ሂፖክራት አትሁኑ። ሂፖክራሲ ማለት ግብዝነት ማለት ነው። ዘ ስፒሪት ኦፍ ሂፖክራሲ። ንስሐ የምትገቡ ከሆነ እውነተኛ ንስሐ ግቡ። እኔ በጣም ሁሌ ይገርመኛል የጀሩሳሌምና የፍልስጤም ስምምነትና ንስሐቸው። በቃ ምንም ወንድም ምናምን ትልልቅ እንትን ተደርጎ ትልቅ መንግስታቶች ምናምን ገብተው ያስማሟቸዋል። ከዛ ይስማማሉ፣ ግን አይስማሙ። ከእግዚአብሔር ጋር ከተስማማን እንስማማ፣ ከተመለስን እንመለስ። ከዛ ታየና እንደዚህ ያሉ ስሎጋን የሆነ ስሎጋን ተነገረ።
ሪፔንተንስ ዊዛውት ሪኮንሲሌሽን እንትን የሌለው መመለስ የሌለው ንስሐ ወይንም ፍሬ የሌለው ንስሐ ሪፔንተንስ ዊዛውት ሪኮንሲሌሽን ንስሐ ይገባሉ፣ ይስማማሉ፣ አግሪመንት የሰላም ትልልቅ ኮንፈረንስ ያደርጋሉ፣ ግን ማለት ነው አይስማሙም። ለዛ ነው ይሄ የእግዚአብሔር ነቢይ ንስሐ የምትገቡ ከሆነ ንስሐችሁ ፍሩት ይኑረው፣ የሚታይ የምትመለሱ ከሆነ የሚታይ ዝም ብሎ ሳምፕል የፎርማሊቲ ንስሐ አትግቡ በእግዚአብሔር ፊት። እንደዚህ የምታደርጉ ከሆነ ግን ምንሳር ከዛፎች ስር ተቀምጧል። የማታፈራ ከሆነ ይሄ እግዚአብሔር ቃል እኮ ነው። ይሄ እኮ ብሉይ ኪዳን ላይ ነው እኮ ማቴዎስ 3 ላይ ነው ይሄ ያለው። የማታፈሩ ከሆነ እውነተኛ ንስሐ ማትገቡ ከሆነ ትቆረጣላችሁ ይላል። ወደማይጠፋ እሳት ምን ትጣላለህ? በኢየሱስ ክርስቶስ ስም እግዚአብሔር ሕዝቡን ሊባርክ፣ ሕዝቡን ሊፈውስ፣ ለጥያቄያችሁ መልስ ሊያደርግ ወደ እያንዳንዳችሁ መጥቷል። በኢየሱስ ክርስቶስ ስም ግን እግዚአብሔር መጥቶ ከናንተ የማይደሰትበት ሕይወት አጥቶ ያልተቀደሰ ማንነት አግኝቶ እንዳያዝን እግዚአብሔር ሁላችንን ይርዳን። መኃልየ ዘሰሎሞን ምዕራፍ 5 ላይ ያለች ሴት የሱናም ሴት ጠብቃ በቃ አይመጣም ዘግይቷል ብላ በሯን ዘግታ ልብሷን አወላልቃ ተኛች ይላል። ጌታ እየመጣ እንደሆነ ስፕሪታችሁ አክቲቭ ነው ታውቃላችሁ። በመንፈስ እያሸተታችሁ ነው። ከእናንተ ምን እንደሚፈልግ በትክክል ታውቃላችሁ። በስፒሪት በተከፈተ አይን ኢንተራክሽን ተራክቦ ታደርጋላችሁ ከመለኮት ጋር እየተገናኘን ነው ያለ ነው በትክክል ማለት ነው። መንፈሳዊ ግንኙነታችን እውነተኛ ፍሎ አለው፣ እውነተኛ ፍሰት አለው። ከዛ አይመጣም ብላ አወላልቃ ተኛች ይላል። ከዛ ልክ እሷ ስትዘጋ በሩ ውዷ መጣና አንኳኳ። ከዛ ማን ነው አለች። አውልቅ ያለው መነሳት አልችልም አያም ሶሪ ብላ አለች። ውዷ መጣ። መልሷን ይዞ ጉብኝቷን ይዞ የጸሎቷን መልስ ይዞ ተአምራቷን ይዞ ታሪኳን ሊቀይር ውዷ ሲመጣ እሷ ግን ጸንታ መቆም ስላልቻለች በስፍራዋ ስለሌለች ተስፋ ስለቆረጠች ጊቫፕ ስላደረገች አይመጣም ብላ ስለደመደመች ከውዷ ጋር ተላለፈች። እግዚአብሔር የሰጠንን ውድ ነገር የከበረ ነገር ምን እንደሆነ አውቀናልኛ። የተጠራንበትን ጥሪ የዳንበት መዳን ምን ያህል ፕሪሺየስ እንደሆነ አውቀናል። አውቀሃል አንተ የእግዚአብሔር ሕዝብ፣ አውቀሻል እህቴ፣ አውቃችኋል እናንተ የእግዚአብሔር ሰዎች። ኤሳው በኩርና ተሰጥቶት የተሰጠውን በኩርና አቃለለ ይላል። ከእግዚአብሔር ዘንድ የከበረው ከእግዚአብሔር ዘንድ የተሰጠውን ኮሚትመንት ከእግዚአብሔር ዘንድ የተሰጠውን ስቱዋርትሺፕ አደራ፣ መንፈሳዊ አደራ፣ ኃላፊነት ምን እንደሆነ አላወቀም። አሳልፎ እንደ ቀላል እንደ ምናምንቴ በእግዚአብሔር ዘንድ የከበረውን ነገር በኩርናውን እንደ ቀላል ነገር ጣለው። ከዛ የዕብራውያን ጻፊ እንደሚል ታውቃላችሁ፣ በብዙ ምን
እንባ፣ በብዙ እንባ። እናንተ እግዚአብሔር በሰጣችሁ ዘመን በዚህ ወጣትነታችሁ በእድሜያችሁ ላይ በተጨመረላችሁ ቀንና ዘመን እግዚአብሔርን አክብሩት፣ እግዚአብሔርን ፍሩ፣ እግዚአብሔርን እንፍራ። መኖር የሚገባንን ሕይወት በትክክል እንኑር። እግዚአብሔር አምላክ እስከ መቼ ድረስ በሕዝቡ ይሰደባል? እግዚአብሔር አምላክ እስከ መቼ ድረስ ነው በእኔ ሕይወት የሚሰደበው? እስከ መቼ ድረስ ነው? ካህናት ስሙን የሚያቃልሉ ካህናቶች ይላል። እንዴት! ይሄ ፓራዶክስ እኮ ነው። አይጋጭም እንዴ? ካህን እንዴት የእግዚአብሔርን ስም ያቃልላል? ካህን እኮ ካህን ነው፣ ለእግዚአብሔር የተለየ ነው። አልፈልግም፣ እናንተ የምታመጡልኝን መስዋዕት አልፈልግም፣ እናንተ የምታመጡልኝን ስጦታ አልፈልግም። ነፍሴ ተጠየፈዋለች። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ካላችሁ ግን ሰይፍ ይበላችኋል። ለዛ ነው እግዚአብሔር ቃል ሲናገር ለምንድን ነው ኃጢአትን እያደረጋችሁ ይላል ኢሳይያስ 1 ላይ ለምን ትቀሰፋላችሁ ይላል። ኃጢአት እኮ እያደረጋችሁ እግዚአብሔር እኮ ነው በነቢዩ በኩል መጣና ኃጢአት እያደረጋችሁ ለምንድን ነው ኃጢአት እያደረጋችሁ የምትቀሰፉት? ተሸነፍ ያለው የምንል የተሸነፍነው በማን ምክንያት ነው? የኛ አምላክ ደካማ አምላክ ነው እንዴ? አይደለም። ምንድነው በጉያችን የሸሸግነው ለእግዚአብሔር ክብር የማይሆን በልባችን ጓዳ የአእምሯችን አቲቲዩድ የዚህ አመለካከታችን ያልተፈወሰበት ነገር ምንድነው? ለዛ ነው ሐዋርያ ጳውሎስ በ12ኛ ምዕራፍ ላይ ሮሜ 12 ላይ በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ዓለምን እየመሰል የምንኖርበት ላይፍ የትኛው ሕይወት ነው? እግዚአብሔር አልፈለገም። ይሄንን ሊመጣ ታምር ሊያደርግ ጉብኝት ሊያደርግ ታሪክ ሊቀይር እግዚአብሔር ሊመጣ ነው። ግን መንገድ ይስተካከልልኝ እያለ ነው። ዛሬ ለዚህ ጉባኤ የሚነቀለው አብ ያልተከለው ነገር በሕይወት ላይ ያለ ነገር በሕይወት ላይ የተጣበቀ ነገር በትዳር ላይ የተጣበቀ ነገር አብ ያልተከለው ነገር ምንድን ነው ያለው? እግዚአብሔር የሚጠየፈው ነገር ምንድን ነው ያለው? የሰናዖርን ካባ ሸሸገ አይደል? ኢያሪኮን በጩኸት አፍርሶ ዮርዳኖስን በተአምራት ተሻግረው በኢያሪኮ ያሉ ልባቸው እስከሚቀልጥ ድረስ ወየው እስከሚሉ ድረስ እግዚአብሔር ከኢያሱ ጋር ነበር። በጩኸት ከፈረሰ በኋላ የኢያሪኮ ግንብ ወደ ጋይ የሚባል ከተማ ሊገቡ ሲሉ ጋይን እግዚአብሔር አሳልፎ ሰጥቻቸዋለሁ ብሎ መንካት የሌለበትን አካን የሚባል አንድ ሰው ነካ። የሰናዖርን ካባ ወሰደና በድንኳኑ ሸሸገ። የማይሸነፈው የኪዳኑ ሕዝብ ተሸነፈ። ኢያሱ ወደ እግዚአብሔር ጮኸ። ኢያሱ ወደ እግዚአብሔር አለቀሰ። ከጠላቶቹ የማይሸሽ ሕዝብ ሸሸ። ከጠላቶቹ በምን ምክንያት የሸሸው? በኃጢአት ምክንያት ተሸማቀቀ። ዛሬ አንገት ከመድፋትና ከመሸማቀቅ ለእግዚአብሔር ሕዝብ ሁሉ ለምድር ሁሉ ቀና ማለት የሆነለት በኢየሱስ ወየው እግዚአብሔር ሆይ አቤቱ ወየው ብሎ ጮኸ በእግዚአብሔር። እግዚአብሔር በዚህ የሚል ድምፅ ተናገረ። ምን ትጮህብኛል? እስራኤል በድሏል። ከጠላት የሸሸው የተሸማቀቀው የተሸነፈው በራስ ምክንያት። በጣም ብዙ ነገራችን በሕያው እግዚአብሔር ፊት ሆኜ ልንገራችሁ፣ በራሳችን ምክንያት በጣም ብዙ ነገራችን እንደተበላሸ ታውቃላችሁ። በራሳችሁ ምክንያት
ማቴዎስ 3:11 ላይ ሄድልኝ። 11 እና 12 አንብብልኝ። መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ፣ የሰራዊት ጌታ እግዚአብሔር ለዚህ ጉባኤ እንዲህ ብሎ ይናገራል። ይሄ ትንቢታዊ ድምፅ ለሕዝቤ ንገሩልኝ። ትላንት ከእግዚአብሔር ሴት ጋር እቤት ሆነን እየጸለይን ኦደብል የሆነ ድምፅ ነው የጌታን መንፈስ ወደ እኔ ያመጣው። ያው እሷም አለች መጣ። በቃ ይሄ ድምፅ ሌላ ጸሎት መጸለይ አልቻለም። ሌላ ጥያቄ መጠየቅ አልቻለም። ባለን የጾምና የጸሎት ታይም ላይ ይሄንን መልእክት እግዚአብሔር ላከ። ከዛ ነገርኳት። እሑድ ዕለት የማገለግለው መልእክት ሜሴጅ ይሄ ነው ብዬ አልኳት። ስለዚህ እንደ ሪትን ዶክሜንት እንደ ታሸገ ደብዳቤ ለእያንዳንዳችሁ እግዚአብሔር የላከላችሁ መልእክት ነው። ለእኔና ለቤቴ፣ ለትዳሬ፣ ለአገልግሎቴ እግዚአብሔር የላከልኝ መልእክት ነው። 3:11 እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣ ግን ከእኔ ይልቅ ይበረታል፣ እርሱም በመንፈስ ቅዱስ በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ ዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። በቃ ተባረክ። የሚገርም ነው። ከእኔ በኋላ የሚመጣው ከእኔ ይልቅ ይበረታል። አሁን መጀመሪያ ሲያስተካክል ነበር መንገድ ጠራጊው። ከዛ ነገር ሁሉ ይኸው ኢየሱስ የመጣው እናንተ ኢየሱስ የመጣው ሁሉ ነገር ከተስተካከለ በኋላ ነው። ኢየሱስ የተገለጠው ጽድቅን ለመፈጸም በዮርዳኖስ የተገለጠውና በዮሐንስ በመጥምቁ ዮሐንስ የተጠመቀው መስተካከል የሚገባው ነገር ሁሉ ከተስተካከለ በኋላ ነው። ካልተስተካከለ ኢየሱስ ጽድቅን ለመፈጸም አይመጣም ነበር። አይመጣም፣ በፍጹም አይመጣም። ከሰማይ ሰማያት ኢየሱስ ክርስቶስ ለምንድን ነው ወደ ምድር የመጣው? ለምንድን ነው የመጣው? ለምንድን ነው ኢየሱስ ለምን የመጣው? ለማዳን። ግን ኮንዲሽኖች ነበሩ፣ መስተካከል የሚገባቸው ኮንዲሽኖች። እነዛ መስተካከል የሚገባቸው ኮንዲሽኖች ሲስተካከሉ መሰበክ የሚገባው የንስሐ ስብከት ከተሰበከ በኋላ፣ መመለስ የሚገባው ወደ እግዚአብሔር ከተመለሰ በኋላ፣ ዝቅታው ከፍ ካለ በኋላ፣ ጉርባብጥ የሆነው ሀርሽ የሆነው ከተስተካከለ በኋላ ኢየሱስ ወዲያውኑ ብቅ አለ። ከዛ ሲመጣ እንደዚህ አለ። ጆን በጣም ይገርመኛል። መጥምቆ ዮሐንስ የመጥምቆ ዮሐንስ አቲቲዩድ በጣም የሚያስገርም አይነት ጆን ዘ ባፕቲስት አቲቲዩድ የሚገርም አይነት አቲቲዩድ ነው ያለው። አየውና ማለት ነው አየና ኦ ማይ ጋድ ይሄ አሁን የመጣው ጌታ እኔ ለንስሐ በውሃ አጠምቃለሁ፣ ከእኔ በኋላ የሚመጣው ኢየሱስ በእሳት ያጠምቃል፣ በመንፈስ ቅዱስ ያጠምቃል። ከእንደገና ደግሞ እኔ ድምፅ ነኝ፣ እኔ መንገድ ነኝ። እሱ መንሽ በእጁ ነው። ጀጅመንት እሱ ጋር ነው። ፍርድ እሱ ጋር ነው። ሊያድን ብቻ ሳይሆን በኢሳይያስ ምዕራፍ 26 ላይ እነሆ በጽዮን የማሰናከያ ድንጋይን አኖራለሁ በእርሱ ምን የሚል ይህን ቃላት ታገዝ
የማሰናከያ ዓለትን በጽዮን አኖራለሁ። በእሱ የሚያምን ምን አይልም? አያፍርም። የማሰናከያ ዓለትም ነው እሱ። ከእንደገና ደግሞ ከሞት የሚያወጣ ታዳጊ ነው ኢየሱስ። ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ይላል። ያልተቀበሉት አሁን በአንዱ በእግዚአብሔር ልጅ ስላላመኑ አሁን ምን ብሎባቸዋል? ተፈርዶባቸዋል ይላል። ፈራጅም ነው፣ መንሽ በእጁ ነው ያለዋል። ስንዴውን ከገለባው ይለያል። ስንዴውን ወደ ጎተራ ምን ይላል? ያስገባል። ገለባውን በማይጠፋ እሳት ምን ይላል? ያቃጥላል። የጫማውን ጠፈር እንኳን መፍታት የማይገባኝ ነኝ እኔ። እሱ ሊልቅ እኔ ላንስ ይገባል። ፎከስ ኦን ጂሰስ። ኢየሱስ ክርስቶስን ማሳየት የሚችልበት የህይወት ስታንዳርድ ያለው ሰው ነው። ኢየሱስን ያሳያል፣ ይጠቁማል። ይሄው ኢየሱስ ሚልኪያስ 3 ላይ ሄድልኝና የመጨረሻዎቹን መልእክቶች ተናግሬ ልጨርስ። ሶስት ሁለት ነገር ግን እርሱ እንደ አንጥረኛ እሳት እንደ አጣሪው ሳሙና ነው። የሚመጣበትን ቀን ከአንድ ጀምሮ አንብብልኝ። እነሆ መልእክተኛዬን እልካለሁ፣ እነሆ መልእክተኛዬን እልካለሁ፣ መንገዴን በፊት ያስተካክላል፣ መንገዴን በፊት ያስተካክላል። እናንተም የምትፈልጉት ጌታ ድንገት ወደ መቅደሱ ይመጣል አለና፣ እሺ የምትወዱትንም የቃል ኪዳኑን መልእክተኛ እነሆ ይመጣል። እሺ ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንዳንጥረኛ ይኸውና ስሙ፣ የሚመጣው ጌታ እንዳንጥረኛ እሳት ነው። አንጥረኛ ነው፣ እሳት ነው፣ እንደ አጣቢ ሳሙና ነው። የኃጢአት እድፍ፣ የኃጢአት ቆሻሻ ምን የሚል ነው? የሚያጥብ የሚያጸዳ። እሺ ቀጥልልኝ። የሚመጣበትን ቀን መታገስ የሚችል ማን ነው? እሺ እርሱስ በተገለጠ ጊዜ የሚቆም ማን ነው? እሺ እርሱም ብርሃን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። እሱ ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። እሺ የሌዊውን ልጆች ያጠራል። ይኸውልህ እስቲ የንጉሥ ካህን ነኝ በሉ እስቲ። ካህን ከሆናችሁ ተናገሩ፣ ካህን ያልሆነ አይናገር። የንጉሥ ካህን ነኝ በሉ እስቲ። ሌዊን ይሄ እሳት ይላል ያጠራዋል። የሚመጣው እሳት ሌዊ የሚጠራው በሚመጣው እሳት ወርቅ ካራት፣ የወርቅ ካራት የሚጨምረው በእሳት ውስጥ ባለፈ መጠን ነው። 24 ካራት፣ 22 ካራት፣ 21 ካራት፣ 18 ካራት የሚባለው በእሳት ውስጥ ባለፈ መጠን ነው። ይሄ እሳት ሌዊን የሚያጠራው ነው። እሺ ሌዊን ያጠራዋል ይላል። ሌዊ የሚጠራው በጽድቅ እንዲያገለግለው ነው። ዲስትሮይ የሚያደርግ አይደለም። ሌዊን ዲስትሮይ አያደርገው። እሳት የሚያጠፋው አይደለም፣ ያጠራዋል በጽድቅ እንዲያገለግለው። እሺ እንደ ወርቅና እንደ ብር የሚያነጥራቸዋል። እሺ እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናል። እሺ እግዚአብሔርም እንደ ድሮው ዘመን እንደ ቀድሞ ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይለዋል። እሺ ለፍርድም ወደ እናንተ እቀርባለሁ በመተተኞችና በአመንዝሮች።
የሚጠበቀው ጌታ ሲመጣ ለፍርድም ነው የሚመጣው። ይሄ በደንብ ስሙ። በመተተኞች ላይ እና በአመንዝሮች ላይ በሐሰት የሚምሉ የምንደኛውን ደሞዝ የሚከለክሉ መበለቲቱንና ድሀ አደጉን ምን የሚሉ የሚያስጨንቁ የመጻተኛውንም ፍርድ አቃዋሚዎች እኔንም የማይፈሩ ላይ ፈጣን ምስክር ሆነባቸዋል። በእነሱ ላይ ፈጣን ምስክር ሆናል ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ዝም ቢል ያላየና ያልሰማ መሰለ? ምዕራፍ 4 ቁጥር 1 የመጨረሻ ጥቅስ ላይ ሄደልኝ። እዛው አራት አንድ እንደ ምድጃ እሳት የሚነድድ ቀን ይመጣል። በቃ የእግዚአብሔር ቀን እንደ ምድጃ እሳትም ነው። ይሄ እኮ የሚገርም እኮ ነው። ቀን በቀናት መካከል እግዚአብሔር በጽድቅና በእውነት የሚፈርድበት ቀን አለ። ድንገት እግዚአብሔር ይመጣና ማለት ነው ይሄ የኔ ቀን ነው ይላል። ያ የእግዚአብሔር ቀን ግን እንደ ምድጃ እሳት የሆነ ቀን ነው። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ትዕቢተኛ ኃጢአትን የሚሰራ ሁሉ ገለባ ይሆናል። የሚመጣው ቀን ያቃጥላቸዋል። ስርና ቅርንጫፍን አይተውላቸው ይላል የሰራዊት ጌታ እግዚአብሔር። ነገር ግን በደንብ ስሙ፣ እዚህ ጋር በደንብ ስሙ። ነገር ግን ካለ በት ካለ ከሆነ ሀሳብ በኋላ በት የሚል ነገር ካለ የዛኛው ኦፖዚት ነው። ነገር ግን እሺ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች። ፈውስም በክንፎቿ ይሆናል። እናንተ ትወጣላችሁ፣ እንደ ሰባ አንበሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች ምን ይሆናሉ? አመድ ይሆናሉ። እናንተ ትረግጧቸዋለህ ይላል የሰራዊት ጌታ እግዚአብሔር። የእግዚአብሔር ቀን እንደ ምድጃ እሳት የሆነ የእግዚአብሔር ቀን። ሁሉ ሰው በእግሩ ይቆም። ራሳችንን ይዘን ቤተሰቦቻችንን ይዘን በእውነተኛ መመለስ ምንድን ነው እግዚአብሔር የተናገረው? እመጣለሁ፣ እገለጣለሁ፣ እፈርዳለሁ ያለው እግዚአብሔር። ሁሉ ሰው ይጸልይ። እኔ መልእክቴን ጨርሻለሁ። ሁሉ ሰው በዚህ ቃል መሰረት ይጸልይ። ቫኮስ ኤቤራ ለዋንያታ ማያታስ እግዚአብሔር ሆይ የአባቶችን በደል ይቅርበል፣ የእናቶችን በደል ይቅርበል። አንተ የተጠየፍከው ደስ ያልተሰኘበት እርም አንተ ያልወደድከው እግዚአብሔር ሆይ ሕዝብህ ወደ በረከቱ እንዳይገባ በጣም የሚገርመው ከግብፅ የወጡ የኪዳኑ ሕዝብ ከግብፅ የወጣው የኪዳኑ ሕዝብ ከግብፅ ወጥተዋል። ግብፃዊነት ግን ከውስጣቸው አልወጣም ነበር ይላል። ግብፃዊነት ማለት ዓለማዊነት፣ ዓለም ግብፅ እነሱ ውስጥ ነበር። እነሱ ግን ግብፅ የሚባለውን ከተማ ትተው ወጥተዋል።
በኋላ ያ ከውስጣቸው ያልወጣው ግብፃዊነት ወደ ግብፅ እንዲመኙ ሽንኩርት፣ ዱባ እንዲመኙ ወደ ኋላ እንዲመለሱ ወደ ኋላ እንዲመለከቱ አደረጋቸው። የግብፅ ምኞት አለቀቃቸው። ግብፃዊነት በውስጣቸው አለ፣ ግን ከግብፅ ወጥተዋል። ዛሬ ድነናል፣ የእግዚአብሔር ልጆች ነን። ከውስጣችን ያልተነቀለ ነገር፣ ከስሩ ከመሰረቱ ያልተነቀለ ነገር፣ እግዚአብሔር እንዳይመጣ የከለከለው ነገር፣ እንዳይገለጥ የከለከለው ነገር፣ የምድራችን ታሪክ እንዳይቀየር የከለከለው ነገር፣ የእግዚአብሔር ክብር እንዳይገለጥ በኢትዮጵያ ላይ በኢትዮጵያ ቤተ ክርስቲያን ላይ የከለከለው ነገር ምንድን ነው? ጠላት የዘራውን ክርዳድ በጌታ በኢየሱስ ስም ይነቀል። እግዚአብሔር ሆይ የምህረት እጅ ሕዝባችንን ይዘን እንቀርባለን። በሀገራችን ላይ ያለውን ጦርነት አንተ እንድትቆጣጠር ፊትህን እንድትመልስልን በስሜ የተጠራ ሕዝቤ ወደ እኔ ቢመለስ ፊትህን ቢፈልግ ንስሐ ቢገባ ብለህ እንዳልክ ጌታ ሆይ በእውነተኛ ንስሐ ሕዝባችንን ይዘን እንቀርባለን። ፊትህን መልስልን። ከወደቅንበት በኢየሱስ ስም አንሳን። ከዛልንበት በጌታ በኢየሱስ ስም አንሳን። ከመንፈሳዊ ሞትና ከመንፈሳዊ